ተደረገች ሲራ ውጣ ብዬሃለሁ ውጣ እኔ ውጣ ውጣ ብዬሃለሁ ዝም በይ እሺ መድኃኒት መሆን ቢያቅትሽ ለምን መርዝ ትሆኛለሽ እኔ ልጅ ናቀፈኝ እስኪ ማሚዬ መጣሽ ዞር ከዚህ እየጠየኩ ነው መልስልኝ አባቱ ማን ነው ንገረኝ አባቱ ማን ነው ሰላም የወንድሟን ማንነት አወቀች ዳግም እናቱን አገኘ አቶ በኃይሉ ተጋለጠ ቃል ተዋረደች ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ፕሌስ ለቤት አዲስ ሆናችሁ ሰፖርት አድርጉ ተወዳጁ አደራ እጅግ አጓጊና እጅግ ልብ አንጠልጣይ እንደሆነ ቀጥሏል ፕሌስ ቪዲዮውን ጀምሩ ላይክ በማድረግ ጀምሩ ብዙዎቻችን ቅስም የነካው ብዙዎቻችን ልብ ያሳዘነው የበኃይሉ ክፋትና የቃል ተንኮል የዳግምና የገነት መገናኘት የበለጠ ሊያከብዱት ነው እጅግ የሚያሳዝነው ነገር ሳሚ በአቶ በኃይሉ ታግቷል ሳሚን ማን ነው የሚታደገው ሳሚ እዛ ካመለጠ በቀላሉ አይተውም አቶ በኃይሉን እያንዳንዱን እንቅስቃሴውን ሰባብሮ መጣልና ማዋረድ ነው የሚፈልገው ሳሚን ማን ነው የሚታደገው ኦሬዲ ብሌን ተርፋለች በስተመጨረሻም ወይዘሮ ገነት ስለቷ ደርሷል ጸሎቷ ተሰምቷል ልጇን አግኝታለች በዚህ ርር ድብን ቅጥል ያለችው ቃል አሁንም ክፋትና ተንኮሏ እንደቀጠለ ነው ማለት ነው ያልሆኑትን ሆነዋል ያልሰሩትን ሰርተዋል እያለች የምትቀባጥረው ቃል ካሁን በኋላ ብሌን ብቻዋን አይደለችም ዳግም አለላት ወይዘሮ ገነት አለች ሚስጥሯን የደበቀችውን አቶ በኃይሉ እናትህ እገልብሃለሁ ብሎ እናትና ልጅ እንደሆናችሁ ካወቀ በኃይሉ እናትህን ይጎዳ እናት ነበረ ለዳግም እንግዲህ ዳግምን በስተመጨረሻ ለእናቱ ሲል የደበቀው ሚስጥር በብሌን አማካኝነት ሚስጥሩ ወጥቷል ሀቁ ተገልጿል ወይዘሮ ገነት ደስታዋን መቆጣጠር አቅቷት ከአቅም በላይ በሆነ ደስታ ወደ ቤት በባዶ እግሯ ስትከንፍ ሄደችው ተንከሲሷ ቃል ይህን ሰምታ ለበኃይሉ ነግረዋለች በኃይሉም በፍጹም መገናኘት የለባቸውም ሲጀመር ያለ ምክንያት እግርግሬ ኋላ ያላለም የሆነ ጊዜም እኮ ሊወጋኝና ሊገለኝ ነበረ ማጥፋት አለብኝ ሳይቀድሙኝ መቅደም አለብኝ የብሌን ነገር ሲያስጨንቀኝ ሌላ ደግሞ ተጨማሪ አልፈልግም ሲል ከባድ ጭንቀት ውስጥ እንደገባ ታውቆታል ሌላው ትልቁ ጉዳይ ሳሚ ነው ሳሚ ገና ምን አይተህ የዳግም አባት ማን እንደሆነ ብታውቅ እኮ በማለት እንግዲህ አስደንግጦታል ሜቢ የዳግም አባት ስልጣን ላይ ያለ ሊሆን ይችላል ሜቢ ልጃችን ሞቷል ጠፍቷል ብለው ተስፋ ቆርጦ ተለያይተዋልና ከዛ አንጻር ሊሆን ይችላል ገና ብዙ ጉድ አለ የአቶ በኃይሉ ያልተነገረ ያልተጋለጠ ገና ብዙ ሚስጥር አለ ሌላው ትልቁ ጉዳይ ሰላም ናት ሰላም ቃልን እንዴት አመነጫጭቃና እንዴት አንጠልጥላ እንደተናገረቻት አይተናል ክፋትና ተንኮልሽ ገደባጣ መስመር ዘለለ ራስ ወዳድ ነሽ በሰዎች ላይ ግፍና ተንኮል የምትሰሪ ከራስሽ በላይ ለሌላ ሰው የማታስቢ አንቺ አሁን ከኔ ማህፀን የወጣሽው ስትል ቃልን ተናግራታለች ቃል በዳግም ፍቅር እርር ድብን ክስል ብትልም አሁን ግን የዳግምና የብሌን ትስስር የበለጠ ቋሚ ሆኖ ቀጥሏል ወንድምና እህት ሁሉ ነገር አማካሪ ፍቅረኛ እረስንቱ ከብሌንና ከወይዘሮ ገነት በላይ ደስተኛ ሰው የለም በአሁኑ ሰዓት ምናልባት ሜቢ ካሁን በኋላ አልፈራም ከአንድ ብርድ ሁለት መድኃኒቱ ይባላልና ለሶስት ተመካክረን መፍትሄ አናጣም በእርግጥ ክፉና ኃይለኞች መጥፎ ሰዎች ናቸው ግን የሰላምን ልጅ መፈለግ አለብን ብለው ሲፈልጉ ሲመካከሩ ሜቢ ዳግምም የሚያውቀውን ኢንፎርሜሽን ገነትም የምታውቀውን ሚስጥር ቢነግሯል ብሌን ሜቢ እኔ ልሆን ይችላል ልጇ በዚህ ሁኔታ ሰላም የምትባል 22
የሆነ ጊዜ እኮ ነግረሽ ነበረ ሰላም የምትባል ከውጭ ሀገር የመጣች ልጇን የምትፈልግ አረብ ሀገር መታ 22 አካባቢ እንዳረፈች ነግረሽኛል እማዬ። በእርግጠኝነት የኔ እናት ልትሆን ትችላለች በማለት አሁን ከባድ ጥርጣሬ እጅግ አጓጊና እጅግ ልብ አንጠልጣይ እንደሆነ ቀጥሏል ማለት ነው። ከአሁን በኋላ አቶ በኃይሉ ለሰው ማስፈራሪያ መዛቻ ሳይሆን ለራሱ ነው መፍራት ያለበት። ምክንያቱም አሁን የብሌን ጉዳይ ብቻ ሳይሆን የሚያስጨንቀው የዳግምም ጉዳይ ነው። ኦልሬዲ ሰላም ይሄን ጉዳይ ከሰማች ምን ትላለች? ይሄን ጉዳይ መስማት የለባትም እያሉ ነገር እየተነሰሱ ምናልባት ዳግምን ከዛ ቤት ሊያስወጡት ይችላሉ። ግን ከእውነቱና ከሀቁ መሸሽ አይችሉም። ዳግምም ክስ ሊመሰ ዳግም እንግዲህ ቢላዋውን ይዞ ወደ አቶ በኃይሉ ሲከንፍ ሂዷል ማለት ነው። ፊት ለፊት ተጋፍጦታል። እንግዲህ ምን ይፈጠራል? ወይዘሮ ገነትም ብሌንም ሁሉም ተከትለውት ሄደዋል። በዚህ ሁኔታ ሰላም መስማቷ የማይቀር ጉዳይ ነው። የብሌን ጉዳይን እንኳን እያፈንም እያሰቃየም እያገተም ብዙ ጊዜ አበሳቁላቸዋል። ዳግም ግን አሁን ወንድ ነውና ዝም አይለውም፣ ትዕግስትም አይሰጠውም። ምን ይፈጠራል? በዚህ መሀል ወይዘሮ ሰላም ልሰማ ትችላለች። ስለዚህ አቶ በኃይሉ ውርደቱ ቀርቧል። ቃል ለእያንዳንዷ ክፋቷ፣ ተንኮሏ ዋጋ ትከፍላለች። እጅግ አጓጊ እጅግ ልብ አንጠልጣይ ትልቁ ጉዳይ ሳሚ ከታገተበት እንዲያመልጥ የብዙዎቻችን ምኞት ነው። ሳሚ ካመለጠ ነገሮች ቀለል ይላሉ። አቶ በኃይሉን ለመበቀል ወጥመድ ለመዘርጋት እሱን ለማጋለጥ ብዙ ማስረጃ ያለው ሳሚ እጅ ላይ ነው ማለት ነው። ኤኒዌይ በጣም አጓጊና ልብ አንጠልጣይ ነው። ቃልም ካሁን በኋላ ሰላም አንቺ የምትይኝን አልሰማም፣ ለእያንዳንዱ ነገር ዋጋ ትከፍያለሽ። ብዙ ጊዜ ትክክል ነኝ ልክ ነኝ እያልሽ የምትሰሪው ስህተት ብዙ ሰዎችን እየጎዳ ነው። መቼ ነው አንቺ ከስህተትሽ የምትማሪው? ሲቀጥል ከዚች ጓደኛሽ ጋር እየሆንሽ ነው የተበላሸሽው በማለት እንግዲህ ጓደኛዋን ለማስወጣት ከሞከረችም እንግዲህ ሚጣ የቃል ጓደኛ እውነቱን ልትናገርና ልታጋልጣቸው ትችላለች። ግን ከአቶ በኃይሉ ክፋትና ከቃል ተንኮል አንጻር ልጅቷንም ሊያግቷትና ሊያስፈራሯት ይችላል። እጅግ ልብ የሚነካውና እጅግ ልብ የሚሰብረው የገነትና የዳግም ግንኙነት፣ እናትና ልጅ ሲገናኙ እንዴት ልብ ይሰብራል፣ እንዴት ቅስም ይነካል። የዘላለም ህመም፣ የስንት ዓመት ጸጸት ሲመለስ፣ ናፍቆት ሲገለጥ፣ ደስታም በስቶ ሲያለቅስ እንዴት የሚገርም ነገር ነበረ። እንግዲህ ነገረኞች፣ ተንኮለኞች በዙሪያችን ባንዣብቡ እሾህ በመንገዳችን ቢወረውሩ ንጹህ ከሆን እናልፈዋለን። አጓጊና ልብ አንጠልጣዩ የበኃይሉ ክፋት፣ የቃል ተንኮል ያላገዳቸው እናትና ልጅ ተገናኙ።